ወደ መጣህበት ተመለስ። ትሰማያለሽ? እኔ እዚህ ድረስ የመጣሁት ለራሴ ጉዳይ ነው። ምንም የምመለስበት ምክንያት የለኝም። አረ ምክንያት የለኝም እያልክ ነው? ሰማኛለህ? በወንድሜና በለሊ መካከል እንድገባ አልፈቅድልህም። ማንም ህይወታቸውን ገብቶ እንዲበጠብጥ አልፈቅድለትም። እሺ? እኔ ማንንም ህይወት ለመበጥበጥ አይደለም የመጣሁት። እኔ እዚህ ድረስ የመጣሁት ውጭኛዬን ለማግኘት ነው። ሁሉንም አግኝቼ እነግራታለሁ። ይሄንን ደግሞ ወቁ። ይኸውልህ ትሰማኛለህ? የድሮውን ነገር ብትረሳው ነው የሚሻል። አሁን ለሊ የወንድሜ ሚስት ናት። ገብቼ በጠብጣለሁ ብትል ዋጋህን መሰጠህ እኔ ራሴ እሆናለሁ። እባክሽ ተረጋጊ። እንደውም እኮ አንቺ እውነቱን ታውቂዋለሽ። አሁን እባክሽ ወንድምሽና ለሊ ያሉበትን ንገሪኝና እርጂ። መቼም ቢሆን አላደርገውም። እሺ? እነሱን እንድታገኛቸው አልፈቅድልህም። የምነግርህ ሚስጥርም የለኝም። ሰማኛለህ? ድጋሜ ከተማ ውስጥ እንዳላገኝክ። አንድ ነገር ልንገርሽ፣ እውነቱን ሳላቅና ለሊን ሳላገኛት መቼም ወደ ኋላ አልመለስም። ይሄንን ደግሞ ወቅሽ። ይኸውልህ ትሰማኛለህ? ድጋሜ አላስጠነቅቅህም። ተሳስተህ መንገዴ ላይ እንኳን ባገኝህ ከዚህ በኋላ የሚፈጠረው ነገር ትችለዋለህ። እሺ? አለቀ። ምን አዲስ ነገር ተገኘ? እውነትሽን ነው? ስለ ለሊ አዲስ ነገር አገኘሽ? የቀለድሽ አይደለም አይደለ? እሺ ቤዛ፣ በቃ በ5 ደቂቃ ውስጥ ደርሳለሁ። እዛው ጠብቂኝ። ወይኔ አምላኬ፣ እውነት ለሊ ልታገናኘኝ ነው? አቢ አንቺ ሄሉ እየተየርሽ ነው የምትገኘው? ወዴት ነው የምትሄጂው? እኔን እየተከተልሽ ነው እንዴ? እያላት አቤ ሄለንም በጥያቄ ያጣድፏል ማለት ነው። እንግዲህ አቤ በጣም እያጣድፋት ይገኛል ማለት ነው። እንግዲህ በጣም ደስ በሚል ሁኔታ ነው ያለው ማለት ነው። ሄለን በስተመጨረሻ አቤን እየተከታተለችው ትገኛለች። አቤም እንግዲህ ዞር ብሎ ሳይ ሄለንን ያገኛታል ማለት ነው። ሄለንም እየተከተለችው ሳለ አቤ ስልክ እየደወለላት ከዛ ሄለን ከኋላው ሆና ታየዋለች ማለት ነው። ምን ሆነች ነው እዚህ ጋር የቆምሽው? ምን ተፈጠረ? ለምንድን ነው እኔን የምትከተይኝ? ለምን ትከተይኛለች? እያለም ይገኛል ማለት ነው። ኤላም በስተመጨረሻ ሊልዬ ቤዛ ሊሊን አግኝቻታለሁ ብላ አሁንም በኤላ ላይ ሴራዋን እየሰራች ትገኛለች። ቤዛ እንግዲህ ሴራዋን አላቆመችም ማለት ነው። ብር ለማግኘት እዛም እዚህም ትሯሯጣለች። እንግዲህ ኤላም በስተመጨረሻ አምላኬ ሆይ እውነት ሊሊን ላገኛት ነው ወይ ልታስገኘኝ ነው እንዴ እያለ ኤላም በደስታ እየፈነደቀ ይገኛል ማለት ነው። እንግዲህ አንተ በስተመጨረሻ የመጣከው መጀመሪያ ጠለካት ሄደክ ባቡሬ ሁሉንም ነገር አጠናቆልካል ማለት ነው። እዚህ ጋር ለምሳሌ አንተ ጥለክ ሄደካል፣ ነገር ግን እሷ ብዙ ስቃይና መከራ አይታለች። አይ እኔ አላገባሽም፣ ላገባ ነው፣ ሌላ ላገባ ነው፣ እናትና አባቴ የፈቀዱልኝም ላገባ ነው ብለህ እስከ ሄድክ ድረስ ተመልሰ መጥተህ በእርግጥ ሊሊ የታለች ለማለት አንደበትክ ምን አይነት አንደበት እንደሆነ አናቅም። አዳይና እናቷ ብቻዋን ቁጭ ብሎ ያወራሉ ማለት ነው። እንግዲህ ብቻቸውን ማዘርም አዳይን ስላገኟት በጣም ደስ ብሏቸዋል ማለት ነው። አዳይም ደግሞ እናቷን ስላገኘች በጣም ተደስታለች ማለት ነው። የአዳይ እናት እንደው ልጄ ሆይ ይሄ የምትኖሪበት ቤት የማን ነው? ይሄን የመሰለ ቤት እንዲሁ አይታሰብም እያለች ትገኛለች። አዳይ መለስ ብላ ይሄ የጓደኛዬ ቤት ነው፣ የጓደኛዬ ቤት ነው። ጓደኛዬ ቤተሰቦቿ ትልቅ ቤት ስላላቸው እዛ እሷ ሄዳ ይሄንን ለኔ ሰታኝ ነው የሄደችው ብላ ስትል የአዳይ እናትም ጓደኛ ማለት እንደዚህ ነው፣ ትዳሯን ፈጣሪ ይባርክላት፣ ትዳሯን ፈጣሪ ይባርክላት፣ ትዳሯም እንደዚህ በቸገረች ጊዜ የሚደርስልሽ ነው ጓደኛ ማለት። እንዲሁም ፈጣሪ ላንቺ ጥሩ ጓደኛ እኔ የሰጠች ትዳሯን ይባርክላት እያሉ ማዘር ይገኛሉ። አደይ መለስ ብላ አዎ ሊልዬ በጣም ጥሩ ልጅ ናት፣
ከእህትም በላይ ናት እያለች ትገኛለች። ማዘርም መለስ ብሎ እንደው አደይ እኔ ምልሽ አደይ እንደው አንቺና ዴብ እንዴት ናችሁ እያሉ ይገኛል። እኔም እድሜ አጭር ሳይሆን ያንቺን ደስታ አይቼ ለመሄድና ለማየት እፈልጋለሁ ትላለች። አደይም መለስ ብላ ወይ ማዬ ከዛ ድረስ ያመጣሽ ለምንድን ነው? ዴብ ሽማግሌ ልልክ ነው እያለች ትገኛለች። አድዬ የመጨረሻሽን ያሳምርልሽ ማለት ነው። እንግዲህ ዶክተሩና የዶክተሩ ጓደኛ ብቻቸውን ቁጭ ብሎ ለምሳሌ አሁን የዶክተሩ ጓደኛ ብቻውን ሲሄድ ዳይመንድ በግጫና በእንትን ይለዋል ማለት ነው። ከዛ የዶክተሩ ጓደኛ ምን ሆነክ ነው? ለምንድን ነው እንደዚህ የሚያደርገኝ እያለ ይገኛል ማለት ነው። ዶክተሩ መለስ ብሎ ይሄውልክ አንተ ነህ ጥፋተኛ፣ አንተ ነህ ራስን በራስ የምታዋርደው እያለ ዶክተሩ ለጓደኛው ይናገራል ማለት ነው። እኔስ ምን አድርጌ ነው እንደዛ የሚያደርገኝ? ነገር ግን እኔ እኮ ሮማን በጣም ቆንጅዬ ናት፣ ለዛ ነው ሁሉ ነገሯ ያምራል አልኩኝ፣ አደነኩኝ እንጂ ምን አደረኩኝ እያለ ይገኛል። አንተ ያገኘውን ሰው ለምን ታደንቃለህ እንዴ? ያገኘው ሰው ዝም ብሎ ማድነቅ አለ እንዴ? አንተ ለምሳሌ ኢዱና ካንተ ጋር የመጣችው ነገር ግን አንተ ሩታ ጋር ሄደክ ሮማን ጋር ሄደ ሮማንን ማድነቅ ማለት ምን ማለት ነው? አሹ እንግዲህ በጎራዴ ሳይልክ መመለስ ከራሱ በጣም ትልቅ ነገር ነው ማለት ነው። አደኔ ምን አደረኩኝ? አደነኳት እንጂ መልሶም እያለ ይገኛል። ከዛ ይሄኩ ዳይመንድ ማለት ለሮማን በጣም ትልቅ ቦታ አለው። ሮማን እንድትነካ በፍጹም አሹና ዳይመንድ አይፈልጉም ብሎ ሲል ኦኬ ብሎ እሱም መለስ ይላል ማለት ነው። እንግዲህ ዶክተሩን እየመከረው ይገኛል ማለት ነው። ኤላ መጥቶ ነበረ ብሎ ሲል ኤላ እዚህ መጥቶ ነበር እንዴ ብለው ይለዋል። ከዛ አዎ ኤላ መጥቶ ነበረ፣ ታዲያ ለምንድን ነው ዝም ብለህ የለቀከው እያለ ዶክተሩን እየተናገረ ይገኛል ማለት ነው። በጣም በተደጋጋሚ ስልክ ላይ ደውዬ ነበር፣ ነገር ግን አንተ አላነሳክም። አንተ አንዴ እኬሌ፣ አንዴ ሮማን፣ አንተ አንዴ ሊዲያ እያልክ እየተሽከረከር ትገኛለህ። ወይም በአንዱ አትጸና፣ እኔ ምን አደርግልሃለሁ እያለው ይገኛል። በዚያውም ደግሞ ዶክተሩ በአደይ ፍቅር እየተቃጠለ ይገኛል። ይሄስ ጉድ ነው። ወይኔ በእናትህ ስልኬ ሳይለንት ሆና ሊዲያም ደውላልኝ ነበረ። አሁን ምን ማድረግ እችላለሁ እያለም ይገኛል ማለት ነው። ሊዲያ እንግዲህ አሁን የት ነው እማገኛት እያለ ይገኛል። ሊዲያን ከየት አገኛታለሁ ብሎ ሲል እንግዲህ የመጣክበት ቦታ ሄደክ ፈልገ ማገኘት ትችላለህ እያለው ዶክተሩም ጥሩ መልስ መልሶለታል ማለት ነው። ባገኘው እኮ ጥሩ ነበረ እያለ ይገኛል። አሁን ከተሜ ውስጥ እየተሽከረከረ ይገኛል። አንተ ምንም ነገር አታስብ እያለው ዶክተሩም አብሮ ተያይዞ ይወጣሉ። ሊዱም እንግዲህ በተራ ሄዶ ለምንድን ነው ቆይ ስልኩን የማያነሳልኝ ለምን አያነሳልኝም እያለችም ብቻዋን እየተጨናነቀች ትገኛለች። እንግዲህ ብቻዋን እየተጨናነቀች ትገኛለች ማለት ነው። እሷም ለመውጣት ሽርጉድ እያለችም ትገኛለች። ከማጋር እንደምትወጪ እናያለን። ማሚን አትፈቅድልሽም ማለት ነው። ማሚ እንግዲህ ዩዬ እንግዲህ እንዴት አድርጎ ነው የሚያስበው? አንድ ቀን እንደዚህ ስለተጣላው ነው እንዴ? አንድ ቀን ብቻ ነው እንዴ የሱ ፍቅር እያለችም ብቻዋን እያወራች በመስታወት እያየች እኔ ቆንጆ አይደለም እንዴ እያለችም ትገኛለች። ዩዬ እንደው ቀበጥ እኮ ነች የመጨረሻ ማለት ነው። ቅብጥ ያልሽ ቀበጥ ለነገርሽ፣ ያው ለነገሩ ቅብጠትሽ በጣም ደስ ይላል ማለት ነው። እቺ ሮማን ጭራሽ አይኔን ፊቴን በጥፊ መታችኝ አይደለ? አለቃተም ዛሬ ትላለች። አይ ሮማን ደግሞ አንቺን ምን በጥፊ ትልሻለች? አንቺ ነሽ ስታናንቂያት በጥፊ የተባልሽው እንጂ ምንም ነገር ጠይቄ ግዴታ ማወቅ አለብኝ እያለች ተነስታ ወደ እነ እዩ ጋር ለመሄድ ተነስታለች ማለት ነው። ሊዱ በጣም አስቸጋሪና ቀበጥ ሆናለች ማለት ነው። ከዛ አጋጣሚ ሮማን ትመጣለች ማለት ነው። ሮማን መጣ ሮማን ሊዱ እየተወጫለች እንዴ እኮ ክፍሉን ላጸዳ ነበር የመጣሁት ብላ ስትል ክፍሌን ሁለተኛ እንዳታጸዲ ድርሽ እንዳትይዝች ጋር እያለቻትም ትገኛለች። ለምንድን ነው ቆይ በሆነው ባለው ነው የምትጮሂ ብላ ስትል ሮማን እኔ እኮ ስራዬን በአግባቡ ነው የምሰራው
እያለች ትገኛለች። በአንቺ ምክንያት ምንም ነገር እንዲፈጠር አልፈልግም። አይ ካልሽ ግን ቅጣትሽን ትቀጥያለሽ እያለችም ሊዱ ሮማንን እያስጠነቀቃቻት ትገኛለች ማለት ነው። ሮማን መለስ ብላ ወይ ጣጣ ምን አይነት ልጅ ናት? ምን አይነት ጉድ ውስጥ ነው ያጋጠመኝ እያለችም ትገኛለች። አቢ ሮማ ሄደን አቢ ቆይ እኔ እኮ እዚህ እነ አደጋ እየሄድኩኝ ነው እንጂ አንተን እየተከታተልኩኝ አይደለም እያለች ትገኛለች። አኒን አለ የምትከታተዩ ለምንድነው ከኋላ የምትመጪው ብሎ ሲላተን አንተን አይደለም ቋሚ ለምንድነው የተጠራጠርከኝ እያለችም ትገኛለች ማለት ነው። ታዲያ ከቤት የወጣሽው ከኔ ጋር ከኋላ የነበርሽው ዝም ብለሽ ነው እንዴ ታዲያ እያለ ይገኛል ማለት ነው። አቤኮ ቀደም እኮ አንተ ስልክ አታነሳም የቀደመውን ስልክ አይቺ እኮ ነው እኔ ወደ ብርሃን ጋርና ያደይ እናትን ለማየት ነው የሚሄደው እና ዳይ ቤት የምትሄጂ ከሆነማ መንገዱ ትክክል ነሽ አልተሳሳሽም እያለም አቤ እየተናገራት ይገኛል ማለት ነው። እንግዲህ አቤን በጣም እየተናገራት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።